ሸገር ሼልፍ በሸገር 102.1 የሥነ ጽሑፍ መምህሩና ደራሲው ደበበ ሰይፉ ሰሞኑን ከተወለደ 76 ዓመት ይሆነዋል። የሸገር ሼልፋችን ዛሬ እሱን ይላል። የደበበ ሰይፉ የብርሃን ፍቅር መጽሐፍ መግቢያ ላይ የሥራ ባልደረባውና ጓደኛ የነበረው ሌላው የሥነ ጽሑፍ አውራ ደራሲ መስፍን ሀብተማርያም አንድ ጽሑፍ አስነብቦ ነበር። አበበ ባልቻ እንዲህ አንቦታል። ደበበ ሰይፉ የብርሃን ፍቅር መግቢያ። ደበበ ሰይፉ ሐምሌ 5 ቀን 1942 በይርጋለም ከተማ ተወለደ። የአንደኛና የሁለተኛ ደረጃ ትምህርቱን በይርጋለምና በአዲስ አበባ ከተማ ኮከበ ጽባ ትምህርት ቤቶች ከተከታተለ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በኢትዮጵያ ቋንቋዎችና ስነ ጽሑፍ የባችለር ዲግሪውን፣ በእንግሊዝኛ ስነ ጽሑፍ የማስትሬት ዲግሪውን ተቀብሏል። ደበበ ሰይፉ የመጀመሪያ ዲግሪውን በማዕረግ እንደተቀበለ ከ1966 ጀምሮ እስከ 1985 ድረስ በአዲስ አበባ ዩኒቨርሲቲ በመምህርነትና በረዳት ፕሮፌሰርነት ማዕረግ አገልግሏል። ደበበ ሰይፉ እጅጉን በገጣሚነቱ የሚታወቅ ቢሆንም ጸሐፊ ተውኔት፣ ተርጓሚና የምርምርም ባለሙያ ነው። የተወሰኑት ተውኔቶቹ በልዩ ልዩ መድረኮች ቀርበዋል። የቲያትር ጥበብ ከጸሐፊ ተውኔቱ አንጻር በሚል ርዕስ ያዘጋጀው መጽሐፍ ታትሞለታል። ቀደምት የግጥም ሥራዎቹን የያዘ የብርሃን ፍቅር ቅጽ 1 በሚል ርዕስ አሳትሟል። ይሄኛው የግጥም መጽሐፉ ደግሞ ቅጽ 2 መሆኑ ነው። ደበበ በግጥም ችሎታው፣ በይዘት አመራረጡ፣ በቃላት አጠቃቀሙ ብዙ ሊባልለት የሚችል ገጣሚ ቢሆንም በዚህ አጭር መግቢያ ስለ ግጥሞቹ መግለጫዎች መስጠት ያስቸግር ይሆናል። ቢሆንም ደበበ ሰይፉ በርዕስ አመራረጡና በሚያስተላልፋቸው ልብ የሚነኩ መልእክቶች ብቻ ሳይሆን በስንኞቹ አወራረድ፣ በዜማና በቤት አመታቱ፣ በአጠቃላይ በውብ አቀራረቡ ተደራሲያንን የሚመስጥ ገጣሚ ነው። ስለ ተፈጥሮ ሲገጥም ፀሐይና ጨረቃ፣ ቀስተ ደመናና የገደል ማሚቶ ያጅቡታል። ስለ ፍቅር ስንኞች ሲቋጥር የፍቅረኞችን ልብ እንደ ስዕል ቆንጆ አድርጎ በቃላት ቀለማት ያሳያል። ክህደት ላይ እንደ አንዳንድ ገጣሚያን አያላዝንም። ይልቁንም ውበትና ሕይወትን አገናዝቦ ያውላችሁ፣ ስሙት፣ እዩት ማለትን ይመርጣል። ደበበ ቃላት በእጁ ናቸው። ሆኖም እንደመጡለትና እንዳሰኘው አይለቅማቸውም። ጥሮቹን በጥሩ ቦታቸው በአእምሮ እያማጠ መርጦ ያሳካቸዋል። ምስል ፈጠራው ለምናብ ተስማሚና አመርቂ ነው። በደልን አስመልክቶ ከጻፈ በደል በወፋፍራም እጆቹ ያነቃችሁ እስኪመስላችሁ ድረስ ይዘገንናችኋል። የሕይወትን አስገራሚ ጉዞ አየመባከን ይለዋል። እኛነታችንን ሲያሳየን ለራስ የተጻፈ ደብዳቤ ያስነብበናል። እንኳን በቃኝ ሲለን ደግሞ እውነትና ከንቱነትን፣ መሸናገልና መደለልን እያጠቃቀሰ የፍቅራችንን ሰንካላነት በፈጠጠ ቋንቋው ይነግረናል። ሳቅና ልቅሶን፣ ዕውቀትና ድንቁርናን፣ እርግማንና ምርቃትን እና የመሳሰሉትን አዋህዶም አቃርኖም በስድ ንባብ ሊባል የሚያስቸግረውን ሁሉ በስሜትና በውበት ወጥሮ ማስነበብ በተሰጥኦ መታደል ይመስለኛል። ለሀገሩ ተቆርቋሪነቱን በኪናዊ ዘዴ የሚናገር ደራሲ የወገኖቹን ሰቆቃ ከኑሮ ከባህሉና ከልማዱ ጋር አያይዞ ሲያቀርብ ኪነቱን ለእውነት ማራመጃ አዋለው ማለት ነው። ደበበ የእነዚህ ሁሉ ባለቤት ነው። አዋይን ሲያነሳ የማኅበራዊ ሕይወት ቋንቋ ያደርጋታል። ከዘመን ጋር ተኳረፍኩ ቢልም በአገጣጠም ብልሃቱ በኩርፊያው ውስጥ ስውር ተስፋን ያስተጋባል። እኔ እንደማውቀው ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም። ይልቁንስ ለዘብ ለስለስ አድርጎ እስቲ አጢኑት ይለናል። ደጋግመን እንድናነብለት የሚያደርገንም ይኸው ችሎታው ነው። ለሱ ውበት ማለት ሰማዩና ምድሩ ብቻ አይደሉም። ዋናው ምሰሶ ሰው ይመስለኛል። የሰው ፍቅር በብዙ ግጥሞቹ ይኸው ጎልቶ ሲወጣ ይቻለሁ። ለማጠቃለል ደበበ ሰይፉ የግጥም ባህላችንን በእጅጉ ያዳበረ ገጣሚ ነው ብዬ አምናለሁ። መስፍን ሀብተማርያም።
ሸገር ሼልፍ በሸገር 102.1 ደበበ ሰይፉ ራሱ የብርሃን ፍቅር ቅጽ 1 በታተመ ጊዜ በመግቢያው ላይ እንደ መነሻ በሚል ርዕስ ያሰፈረው ጽሑፍ ነበር። እናንበው። የዕድሜን ግማሽ ለሚያህል ጊዜ በአዲስ አበባ ዩኒቨርሲቲ በተማሪነትና በመምህርነት ለመቆየቴ የምሁራኑን ጉዳይ የግጥሞቼ ጉዳይ ያደረጉበት ጊዜ ጥቂት አይደለም። ለምሳሌም ከቅድመ አብዮት ግጥሞቼ መሃል ድንቄም መምህር፣ ጥሬ ጨው፣ ሰማይና ምድር፣ እማማ እማማይና የአባት ልጅ የተሰኙት በቀጥታ ምሁር ነክ ጉዳዮችን የሚያወሱ ሆነው ነው የምታገኟቸው። በተለይ የመጨረሻዎቹ 2 ግጥሞች የወቅቱን የተማረ ትውልድ ሀገርተኛነትና ሕዝባዊነት የሚጠይቁ ናቸው። በፊዶ ቡርዣዋ መስፈራርቾ ሥርዓት መወክሸቱንና የማንነት መለየውን መጣሉን የሚያንጎራጉሩ። ይህ ይሁን አንድነታቸው እንጂ ጉልህ ልዩነትም በማላቸው አለ። እማማ እማማዬ ሀገረኛ መለየውን አጥቶ የነበረ ትውልድ የጸጸት እንጉርጉሮ ነው። በሌላ ገጽ የራሱም ግንዛቤ የተሃድሶ መዝሙር። የአባት ልጅ ግን አንቺ ልጅ ኩሪባቸው በእንግሊዝ አናግሪያቸው የተሰኙትን ስንኞች የዘፈነውን ወይም ያዘፈነውን ትውልድ ረግራጋማነትና በአንድ ፊት በሰማያዊ ሰማያት ቋንቋ ካልሆነ በባላገር ልሳን አንደበታችን አይጨቀይም ወይም ምድራዊ አይሆንም ይሉ የነበሩትን አንዳንድ የቀደም ሊቃውንት መሰሪነትን በሌላ ፊት በማንጸር የተወረወረ የታዛቢ ቁጣ ነው በትር። በተረፈ በሁለቱም የሀገርተኝነትና የሕዝባዊነት ድምፆች ቢሰሙም በመጀመሪያው ሀገርተኝነት ነው ይበልጥ የሚጎላው፣ በሁለተኛው ደግሞ ሕዝባዊነት። ይሄ ጉዳይ በድኅረ አብዮት ግጥሞቼም ውስጥ መዛመቱና እንደገና መከሰቱ አልቀረም። ምሳሌ ቢያስፈልግ ሐዘንሽ አመመኝንና ለድንገት በቀል ፈላስማ አርበኞች የተሰኙትን መጥቀስ ይቻላል። ሐዘንሽ አመመኝ እንደ እማማ እማማዬ ሁሉ ከተማረው ትውልድ መሃል በሥጋም በመንፈስም ከአገሩ ርቆ የነበረ ወገን የሚያሰማው የቅሬታ እንጉርጉሮ ነው። የብክነት አይነጥላው ተገፎለት ራሱንና አገሩን ማተኮር ሲጀምር ከውስጡ የሚብሰከሰክ የነፍሱ ጩኸት ነው፣ የናፍቆት የጸጸት ሮሮ። በሌላ በኩል ግን በሱና በየሱነቱ ማለትም በሀገሩ መሃል የቆመውን ማንኛውንም ገደል አፈራርሶ እሱነቱን የሱነቱን መለየውን የመፈለግና የማግኘት ቁርጠኝነቱ የሚሰማበት የብሩህ ተስፋው መዝሙርም ነው። እርግጥ ነው ሐዘንሽ አመመኝ እጅግ አያሌ ኢትዮጵያውያን በረሃብ በሚረግፉበት ወቅት የተጻፈ እንደመሆኑ ከሌላኛው ግጥም ይበልጥ ስሜትን ሊጫን ይችላል ሊያም። ሆኖም ብስራት ፍጹም የተለየው አይደለም። ውጋጋን ቀቢጸ ተስፋ ያደቀቀው ትውልድ ድምፅም አይደለም ከቶ። ሁለቱም ግጥሞች የተማረው ትውልድ ዓይን ላይ ወድቆ የነበረውን መንታ ጭንብል ያሳያሉ። ማሳየት ብቻም ሳይሆን ጭንብሉ በተራው ሲወድቅ ትውልዱ ወደ እውነታው እውነት ለመቅረብ መብቃቱንም ያበስራሉ። በማማ እማማዬ ሀገሩን ባዶ ማጀት አድርጎ ይገምት የነበረው ትውልድ ቆይቶ መልካም ገጽታዋን ያያል። በሐዘንሽ አመመኝ ሀገሩ ሁሉ በእጇ ሁሉ በደጇ ትመስለው የነበረው ትውልድ የሚያስበውን ያህል እንደሌላት ያስተውላል። ዋናው ቁም ነገር ሁለቱም ከጽንፋዊ አተያየቶች ተነስተው የሚደርሱበት ግብ እንደመሆኑ ነው። ከራስ ጋር ከሀገር ጋር እርቅ። ይህም የግጥሞቹ እንጉርጉሮነት ሳይሆን መዝሙርነት ይበልጥ ጎልቶ እንዲሰማ አድርጓል። በሌላ ረገድ የአባት ልጅና ድንገት በቀል ፈላስማ አርበኞች የሚመሳሰሉበት ነጥብ አለ፣ የሚናጸሩበትም። ሁለቱም ከተማረው ዘመናዊ ትውልድ መሃል አንዳንዱን የሚያስታዝቡ አንዳንዱን የሚያስታዝቡ ናቸው፣ ሕዝባዊነቱን የሚጠይቁ። ይህም ሆኖ የአባት ልጅ ዕውቀቱን በአንደበቱ አፍረንጅ ከብዙሃን እንዳይደርስ ያደረገውን ምሁር በስላቅ የሚሸነቁት ሲሆን ድንገት በቀል ፈላስማ አርበኞች ደግሞ በተለይ ከ1966 መጋቢት እስከ ሰኔ በነበረው ጊዜ ከሥልጣን ርካብ ተንጠላጥሎ ከብዙሃኑ ሕዝብ ላይ ሊፈናጠጥ ከጅሎ የነበረውን አንደበተ ነቀል ቃል ምሁር ይሞግት ሲባል የተጻፈ ነው፣ ያጋልጥ። ሕሊናውን ይወቅስ ሲባል የተወረወረ ነው፣ ይቆነጥጥ። በተረፈ የሚዳበሉበት ወቅት መኖሩን ሳንዘነጋ ቅድመ አብዮት ግጥሞቼ በጣሙን በግለሰባዊ ገጠመኞች ላይ የተመሠረቱ ሲሆኑ በዛ ያሉት ድኅረ አብዮት ግጥሞቼ ግን በሀገራዊ ገጠመኞች መነሻና ምክንያት የተጻፉ ናቸው። በእያንዳንዱ ግጥም ግርጌ የተጻፈበት ዓመተ ምሕረት ሰፍሯል።
በግጥሙና በተጻፈበት ወቅት አንዳች ጥብቅ ዝምድና ሲኖርም ወራት ታክለዋል። አንዳንድ መግለጫዎችም እንዲሁ። ደበበ ሰይፉ መስከረም 1979 ዓመተ ምህረት። ደራሲ አለማየሁ ገላጋይ ማዕበል ጠሪ ወፍ ብሎ ባሳተመው መጽሐፉ ውስጥ ደበበ ሰይፍና አበባ ብሎ ካስነበበው ቀንጨብ አድርገን እናደምጣለን። ደራሲ ደበበ ሰይፉ የተወለደው የልጅነቱ ሕልም ቀለም እያለ የሚያሞካሻት ይርጋለም ከተማ በ1942 ዓ.ም ነው። ደበበ ለአባቱ ለበጅሮንድ ሰይፉ አንተን ሰጠኝና ለእናቱ ለወይዘሮ የማርያም ወርቅ አስፋው ሦስተኛ ልጅ ነው። ከሁለት ተከታታይ እህቶቹ ለጥቆ ወንድሞቹን እየመራ በይርጋለም በኩል እችን ዓለም ተዋወቀ። አስተዋዋቂ የትውልድ ከተማውን ይርጋለም በሚል ግጥም ውስጥ እንዲህ ይላታል። ይርጋለም ዋ ይርጋለም የልጅነት የሕልም ቀለም ዐይኔን የከፈትሽው ጨረር ወርቃማይቱ ጀንበር እጽዋት ሥራ ስር ፍራፍሬ ደማቅ ጎደሬ እንጆሬ የቅጠል እንግዳ የእኩል ቤት እንሰት ቡና ቡና እንሰት። ይርጋለም ለደበበ የሕይወት ጥሪት የቋጠረባት ስፍራው ብቻ አይደለችም። የልጅነት ዘመኑን ፍቅር ሞልታ ወደ ሐሴት ጽዋነት እንደ ቀየረችው በተደጋጋሚ ይናገራል። ደበበ ከገጣሚነቱና ከጸሐፌ ተውኔትነቱ ባሻገር ድንቅ የተባለ መምህርነቱንም አሳይቷል። ተክቶ ታደሰ የተባሉ ሰው በ1993 ዓ ም ለአዲስ አበባ ዩኒቨርሲቲ ባዘጋጁት የዲግሪ ማሟያ ጥናት ላይ ቀድሞ ደበበ ካስተማራቸው ተማሪዎች መካከል አቶ ነቢዩ ተካልኝ የሰጡት አስተያየት እንዲህ ይላል። ሥራውን ያከብራል፣ ውጤታማም ነበር። ብዙ ጊዜ በሕግ ታጥሮ ማስተማርን አይመርጥም። ኢንፎርማል የሆነ ነገር ይመርጣል። ሙያውን በጣም ይወዳል፣ ያከብራል። በራሱ መንገድ ነጻነት ይሰጠናል። ዲሞክራት ነበር። ተማሪዎች ያከብሩታል። ብዙ ጊዜ ክፍል መግባት ማይወዱ ተማሪዎች እንኳን ክፍል አይዘጉም። በሥራም ላይ ይመክረን ነበር። በትምህርት በጣም ስለሚሻል ይመራን ነበር። ሮል ሞዴል ነበር። ጥሩ መምህር፣ አዋቂ፣ ወዳጃዊ፣ ቀረቤታ ያለው ነበር። በሚገባ ሰዓት ሁሉንም አካክሶ ይወጣ ነበር። እዚህ ላይ የምንመለከተው አጥብቆ ጨዋታ ይወድ የነበረው ደበበ አጥብቆ ትምህርትን በኋላም ሥራን ያከብር እንደነበረ ነው። ለዚህ ምስክሩ በወቅቱ የሥራ ባልደረባው የነበረው መስፍን ሀብተማርያም ነው። እንዲህ ይላል። በጣም ጠንካራ ትጉ ሠራተኛ፣ ለተሰለፈበት ዓላማ ወደ ኋላ ማይል፣ በማስተማር አዲስ ነገር ፈጣሪ ኢኖቬተር አይነት ነበር። የምናስተምረውን ኮርስ እንደዚህ ብናደርገው እንዲህ ብንለው እያለ ከጊዜ ወደ ጊዜ እንድናሻሽል በማድረግ በኩል ፈርቀዳጅ ነበር። የልዩ ልዩ ኮርሶችን ይዘት መልክ ለማስያዝ እኔም እዚያው በነበርኩበት ጊዜ ከሌሎች ጋር በመሆን ይደክም ነበር በማለት ምስክርነቱን ሰጥቷል። ደበበ የትምህርት ጥራት እንዲሻሻል ከመጣሩም ባሻገር በመምህራንና በተማሪዎች መካከል ግንኙነት እንዲፈጠር ፍላጎቱ መሆኑን በተደጋጋሚ ይገልጽ እንደነበረ ነው ከቅርብ ወዳጆቹ ማረጋገጥ የተቻለው። ደበበ ከመምህርነት ተግባሩ ባሻገር በቀድሞ የኩራዝ አሳታሚ ድርጅት የቦርድ አባል በመሆን ከዳኛቸው ወርቁ፣ ከዶክተር ኃይሉ አራያ፣ ከሃይማኖት ዓለሙ፣ ከዶክተር ታዬ አሰፋና ከመስፍን ሀብተማርያም ጋር ሰርቷል። ከዚህ በተጨማሪ የደራሲያን ማኅበር ሊቀመንበር በመሆንም ከ1978 እስከ 1983 ዓ ም አገልግሏል። ደበበ ከእነዚህ መደበኛና ተጨማሪ ሥራዎቹ በላይ ለኢትዮጵያ ሕዝብ ባለውለታ የሆነው በገጣሚነቱ፣ በጸሐፌ ተውኔትነቱ፣ በተርጓሚነቱና በተመራማሪነቱ ነው። ከተመራመረባቸው አገራዊ የሥነ ጽሑፍ ጉዳዮች እንኳ ደበበ እጅግ ገዝፎ ይታየናል። የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚለው አበይት የምርምር ሥራው ባሻገር በሥነ ግጥሞቹ፣ በትውፊት፣ በፈጠራ ሥራ፣ በግለሰቦች ዮናስ አድማሱ፣ አብዮታዊ ባለቅኔ እንዲሁም የውጭ ምሁራን በአማርኛ ሥነ ጽሑፍ ላይ ስለነበራቸው ሚና የሚያብራሩ ብዙ ጥናቶችን አቅርበዋል። ደበበ በተርጓሚነቱም ቢሆን
የአማርኛውን ስነ ጽሑፍ ለማጠርቃት የማያንሱ ብዙ ሥራዎችን ሰርቷል። ደበበ ከፍተኛ የእንግሊዝኛ ችሎታ የነበረው ከመሆኑ ባሻገር አረብኛ በተለይም ፈረንሳይኛ ቋንቋዎችን ጠንቅቆ ያነብባቸው ስለነበር ከደነደነ የአማርኛ ችሎታው ጋር የተጣመሩ ለፍጹምነት የቀረቡ የትርጉም ሥራዎችን ትቶልን አልፏል። ሐሜተኛው፣ ክፍተት፣ እድምተኞቹ፣ ጋሊሊዮ ጋሊሌ፣ ፓሪስ ኮሚዩን የተባሉ ተውኔቶች ወደ አማርኛ የመለሰ ከመሆኑም በላይ ማርክሲዝምና የቋንቋ ችግሮች ከጆሴፍ ስታሊን የሚል ጽሑፍም ተርጉሟል። ከእነዚህ በተጨማሪ ባለቅኔዎች፣ እሱ ነው እሱ የተሰኙ የግጥም ሥራዎቹን ለእንግሊዝኛ አንባቢ ጀባ ብሏል። ደበበ በአማርኛ ሥነ ጽሑፍ ውስጥ እጅግ የገነኑ ወጥ ሥራዎችንም አበርክቶልናል። ደራሲ ደበበ የበለጠ ገኖ የሚታወቀው በገጣሚነቱ ይሁን እንጂ እጅግ ታላላቅ ሊባሉ የሚያስደፍሩ ተውኔቶችን ጽፏል። ከባሕር የወጣ ዓሣ፣ እነሷና እነሱ፣ ሳይቋጠር ሲተረተር፣ የሕፃን ሽማግሌ የሚሉ የሙሉ ሰዓት ተውኔቶችን፣ አጫጭር ድራማዎችን ደርሷል። ደበበ ስለ ተውኔት ዝንባሌው በዲግሪ ማሟያ ሥራው ላይ ሲገልጽ ሁለተኛ ደረጃ ትምህርት ቤት ከነበርኩበት ጊዜ ጀምሮ ተውኔቶች መቦጫጨር ስለምወድና በሰበቡም ስለ ተውኔት ጥበብ በዛ ያሉ መጻሕፍትን ስላነበብኩ እኔን ተውኔቶች ለመተቸት በቂ ዝግጅት ያለ ይመሰለኝ ብሏል። በእርግጥም ደበበ ከተውኔት ጋር ብቻ ሳይሆን ከግጥምም ጋር ረዘም ያለ ጊዜ ትውውቅ ነበረው። በሁለቱ የግጥም መድብሎቹ የብርሃን ፍቅርና ለራስ የተጻፈ ደብዳቤ እንዲሁም በጋራ ካሳተመው ጽጌረዳ ብዕር የግጥም መጽሐፎቹ ላይ ሥራዎቹ የተጻፉበት ዓመተ ምሕረቶች እንደሚጠቁሙት ገና የ18 ዓመት ወጣት ሳለ ነው። ዕድሜው ሊቸር ከሚችለው በላይ የበሰሉ ግጥሞችን ይጽፍ የነበረው። ለምሳሌ በ1960 ዓ ም ሙዚቃ የምች መድኃኒትን ያህል በስሎ የተንዠረገገ የቃላት ፍሬ ያቀርቦልናል። ደበበ ሰይፉ በአጠቃላይ ለህትመት ያበቃቸው ግጥሞቹ 109 ያህል ይደርሳሉ። መድረክ ላይና በየመገናኛ ብዙሃን ከተነበቡት ውጪ በመጽሐፍ መልክ የታተሙት ማለት ነው። እነዚህ ሥራዎች ጥቂቶቹ እንደሆኑ ለራስ የተጻፈ ደብዳቤ መግቢያ ላይ ጠቆም አድርጓል። ቢሆንም እነዚህ ለህትመት የበቁ ሥራዎቹ ብቻቸውን ደበበ የት ስፍራ ላይ እንደነበረ ለመጠቆም አልሰነፉም። ያለፈ አብዮታዊ አኗኗራችን መልካም ነገር ፈጥሯል ብለን ማሰብ ካለብን ቅድሚያ የሚሰጠው በደበበ ልብ ውስጥ አድሮ ጨረቃን፣ ፀሐይን፣ ብርሃንን፣ ጨለማን ተመስሎ በጸዳላማነት ብቅ ማለቱ ነው። የደበበ ሀገረኛ ጉዳይ እንደ ዘመኑ ወረርሽኝ የቸከና እጅጅ ያለ የተደብቁ ፉከራ አይነት አልነበሩም። ከፊታቸው የተነጠፈውን የብርሃን መንገድ በቁርጠኝነት ለማወራረድ የተዘጋጁ ብዙ አብዮታዊ እግሮች ነበሩ ደበበ ግጥሞች ውስጥ የሚስተዋሉት። ባለቅኔው ደበበ እዚህ መካከል ቆሞ ብርሃን በሚፈነጥቁ ቃላት የእግሮቹን አይነቶች ያስተዋውቀናል። ቀጥ ያሉ፣ የተወናከሩ፣ የተወላገዱ፣ የተሸለሸሉ፣ ፊታቸውን መልሰው ወደ ኋላ የሚጓዙ ሌሎችም። ደበበ እርሱና ዘመኑ ያልሰቀሉትን ሰንደቅ ዓላማ በመፈለግ የሚዋትት ሕልመኛ ገጣሚ አልነበረም። በየግጥሞቹ በተለይ ሀገር ነክ በሆኑት ውስጥ የማይፈልገውን እየነቀፈ ከሚደግፈው ጋር ትከሻውን ገጥሞ የሚጓዝ ባለቅኔ ነበር። ከእነዚህ ግጥሞች ጥሬ ጨውን እንጋብዝና እንቀጥል። መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨው ጥሬ ጨዋዎች። መፈጨት፣ መሰለቅ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። የደበበ ማኅበራዊ የሳ መልካም ያልመሰለውን በድን ነገር ቆርጦ ለመጣል የሽሙጥ ስለት የሚጠቀም ነው። በአንደበቱም እንዲህ ያሉ ግጥሞቹን የታዛቢ ቁጣ ነው በትር ይላቸዋል። በእርግጥም በእነዚህ ታዛቢ ግጥሞች ውስጥ ያሉ ቃላት እንደ መብረቅ ክንድ እየተገነጠሉ ማኅበራዊ ሕጸጽ የከተመበትን ጭንቅላት የሚያደባዩ ናቸው። ለአብራሄነት የአባትህ ልጅን ብንመለከትስ አሁን እንዳንተ ማን ሊመጣ አባቱን መስሎ የወጣ እንዳንተም የአባቱ ልጅ የለ
ጥበብን አቅፎ የገደለ አወፍሮ ያሰለለ አንድም አንተም መሳይ አባቱን መሳይ የለ። አባት በግዕዝ አጥር ንፉግ ሕይወቱን ቀጽሮ ከመላእክት ጋር ታፍሮ ከሰማዕታት ተራግሞ ከመናፍስት አግቦ ገጥሞ የአድባር ያህል ተፈርቶ ከአድባር ይልቅ ጎልብቶ አሸለበ አንተን አምሳያ ልጁን ተክቶ። አንተም የመዝለፊያ ልጅ ዛቢያ ዘመናዊ ደብተራ ባይ ተጠበብኩ ስትል ጠበብክ፣ አወቅኩ ስትል ደነቆርክ። መቅረዝ ሲሉህ እንቅቡም አንተ ሆንክ እና ከአባቴ የተለየው ነኝ እያልክ ብትለፈልፍ ብትቃጅ ሥራ ይታዘብሃል መሆንህን የሱ ቅዳጅ። የመንፈሱ ንድፈ ወረቀት የገዘፈበት መስተዋት የደመቀበት መጽሔት። ይህ ግጥም አካለ ሥጋ የለበሰው በ1965 ዓ.ም ነው። የግጥሙን ተንዶልዷይ ደም ስንመለከት ቋንቋችን አድሮ በደም ማነስ ተመታ ወይስ ያስብላል። ደበበ የውድ ቃላት ማስጫ ዝርግ ነፍስ ብቻ አይደለም። ስጡ ከግብር ያውጣነት የተኳረፈ ስክና ድርድር እንጂ። የደበበ ቃላት ሲፈለጉ ማረሻ ካልሆነ ማፍለሻ ናቸው። እንደ አብዛኞቹ አቤተኛ ደራሲዎች ደበበ ከነፍስ የተፋታ አልነበረም። የስሜት ማሰሮ ወደ ሆነችው ወደ ልጅነት አሽቆልቁሎ ብዙ ልቦና ላይ ትኩሳት የሚለቁ ግጥሞችን አውርሶናል። በእርግጥም የእነዚህ ፍሳዎች ወራሽ መሆናችን በተለይ ለአማርኛ አንባቢዎች ከቁመት በላይ ቁመት ይሆናል ማለት ይቻላል። ያቺ ቆንጂት ትመጣለች እያዜመች እማማዋ ሲወጡ ቡና ሊጠጡ፣ ጋሼ ላጫውትህ ትለኛለች ያኔን ብርሃን እየሞቀች። እሺ ቆንጂቴ እላታለሁ መጽሐፍቴን እየገፋው። በዚህ መሐለተ ስሜት ውስጥ በብርሃን የተሳለችው ቆንጂት ከያባት ልጅ ጋር ከአንድ ማኅፀን እሳቤ መፈጠራቸውን ማንም አምኖ አይቀበልም። ደበበ ቋሚ የብዕር ጥቆሜ ከሌለው ከስሜት ወደ እሳቤ የሚመላለስ መስመር ዘርግቶ ከወዲያ ወዲህ የሚል የውበት ሰረገላ ነው። ደበበ ከአብዮት አፍላ ጋር ፍቅር ወድቆ እንዴት ከስሜት ጉድሮ ጋር ተኳኳነ? ትልቅ ጥያቄ ነው። የደበበ ሕይወት ሲመረመር በእነዚህ መንታ ውሎች የተዥጎረጎረ ነው። አብዮትና ሀገር ሁለንተና ሆነው በሚቀነቀኑበት አፍላ ወቅት ዩኒቨርሲቲ ውስጥ ተማሪ ነበር። ይህ ሁሉ ስለ አገር ቁርቋሬን አናጥቦታል። ደበበ እንደ አብዛኞቹ የወቅቱ ወጣቶች እዚህም ፍመት ውስጥ ሁለመናውን አቅልጦ አልቀረም። ወደ ቤተሰቦቹ ጋር ብቅ ይላል። እዚህ የተለየ ዓለም ነው። እንክብካቤ፣ ፍቅር፣ ስሜት፣ መሰሰት። በፍጹም ከቤተሰቡ ተነጥሎ አንድ ሌሊት አሳልፎ አያውቅም ይላሉ ታናሽ ወንድሙ አቶ አበበ ሰይፉ። እናም እዚያና እዚህ በሁለት ተቃርኖች ውስጥ እንደ ብራና የተወጠረችው የደበበ ነፍስ የምታነባው የብዕር ቀለም ሁለቱንም ጎራ በአግባቡ የሚያስተናግድ ሆነ። እናም ሩቅ ነው ጉዞአችን ከቶም አይመጠን በሜትሮች ጥቅል በአምባዎች ምድር በኬላዎች ቁጥር ባለበት ነፍሱ ድሮ ነው ፊት በልጅነቴ ሰዓት ፉራፉሬ ከማበርበት ቦታ መጥታ ትጠራኝ ነበር ያቺ ቴቴ የጎረቤቴ ያለው አለማየሁ ገላጋይ ቅዱስ ዮሴፍ ቤተ ክርስቲያን ሰኔ 1996 ዓመተ ምህረት። ዕውቁ ባለቅኔ ጸሐፌ ተውኔት ሐያሲና የሥነ ጽሑፍ ተመራማሪው መምህር ደበበ ሰይፉን በሐያሲው እዝራ አብደላ ዓይን እንቃኘዋለን። ሐያሲ እዝራ አብደላ ይህን ጽሑፍ የደበበ የብርሃን ፍቅር መጽሐፍ በድጋሚ ሲታተም በመግቢያው ላይ ያስነበበው ነበር። የብርሃን ፍቅር ወይስ የጽልመት ገበና ይላል አብደላ እዝራ። የብርሃን ፍቅር ወይስ የጽልመት ገበና? አንብበን የምንዘነጋው ሳይሆን ከውስጣችን የሚላወስ ግጥም ነው ደበበ ሰይፉ የሚቀኘው። ደበበ ለቦታ ብቻ ሳይሆን
ለማቀቁት ግለሰብም ሆነ ማኅበረሰብ መንፈሱ ይቃትታል። የክረምት ማገዶች ግጥሙ ዘመን ተሻግሮ ዕድሜ ልክ ሰብአውያን የሚዘምሩት ነው። ሌላውን የመበደል አባዜ ከሰው ልቦና ያደፈጠ ባሕሪ ነውና የተወለደው ልጅነቱንም እስከ 8ኛ ክፍል ያጣጣመው በይርጋለም ነበር። ለተፈጥሮ ውበት፣ ለሕፃን ጉጉት አፍላ ልቡ የተርበተበተላት ከተማ የጠዋ መወላገድ ቆርቁሮታል። ዋ ይርጋለም አባወራው እንደ ሞተበት ወራሽ እንዳለማበት ገፊ ቤት ስትዘነጣጠይ የሚጠግንሽ ጠፋ ወይ? ምናልባት ዕድሜው 14 ሳለ ነበረ ወደ አዲስ አበባ የመጣው። ሌላው 30-40 ዓመት ከአንድ ስፍራ ኖሮ የምናብ ዝምታ እንጂ ቁጭት ሳይመዘምዘው ያዘግማል። ደበበ ግን በለጋ ዕድሜው ያጤነውን የኖረውን መቀኘቱ ይመስጣል። ዳኢቴ፣ አልዴላንቃሞ፣ ልጅነት፣ እቴቴ፣ የሴት በደል፣ የወንድን ማናህለኝነት የሚያሞካሽ ባህል፣ የልጅነት መክሊት፣ የውብ እንስት ትዝታ በዚያ የዋህ ዕድሜ ከጊዜ የፈለቀቃቸው ክስተቶችና የአዲስ አበባ ግርግርና ስፋት ያልፋቁት አንድ የህላዌ ጠገጉ ነበር። ታዲያ መዘገብ በዝሩ ማሰልቸት ሳይሆን በረቀቀ እምቅ ውብ ቋንቋ ነው የተቀኘው። ግሬት ሊትሬቸር ኢዝ ሲምፕሊ ላንጉዌጅ ቻርጅድ ዊዝ ሚኒንግ ቱ ዘ አትሞስት ፖስብል ዲግሪ ብሏል ዝነኛው ባለቅኔ እዝራ ፓውንድ። የላቀ ሥነ ጽሑፍ ምስጢሩ በተለበለበ ቋንቋ ለተረጓሜ ለአንድምታ መንዘሩ ነው እንደማለት። ደበበ የቋንቋው መለብለብ ብቻ ሳይሆን ምስል መከሰቱ ብቻ ሳይገታው ባለቅኔ እንኳን የሚስተውን አንዳች እውነት በምናቡ ያሰግራል። ስለ ገደል ማሚቶ ያፈለቀው እሳቦትና ጥበባዊ ውበት ይነዝራል። የገደል ማሚቶ ትንቃ፣ ከእንቅልፍ ትራሷ ትከንበል፣ ከቦዘን ሕልሟ ትፈንገል እያለ በዛሬን እንኳን ግጥሙ አንደበታቸው ስለ ዛገ ትውልድ ተለዋጭ ዘይቤ ሆኖታል። የገደል ማሚቶ አንቀላፍታ ድምፃችሁን ተንተርሳ በሳዳር ምን ይወሳ በሊቃውንት ምን ይነሳ በሰባ ትካት ግጥሙ ከርሞ ጥጃ ለሆነ ሰነፍ ትውልድ ተቆጭቷል። የገደል ማሚቶን እሳቦትና ምስል በይርጋለም በሐዘንሽ አመመኝና በመስከረም ግጥሞቹ ለቅኔው እርሾ ሆነውታል። ፍልስፍና ነክ የፍቅር ጉዳይ፣ የሀገር ጥያቄ ጠነን ያሉ ጭብጦች ቢሆኑም የማኅበረሰቡን ትውፊታዊ እምነት ሳያጥላላ ከውስን መቼታቸው አላቀቃቸው። አዋይ ታቃስተው ይሁን የገደል ማሚቶ ታልቅሰው ወይስ አድባር ትጩኸው የባለቅኔው ጥያቄ ዛሬም ያስተጋባል። ገጣሚያን ችላ ያሉትን ይህን አዋይና ገደል ማሚቶ የቋጠሩት ትውፊታዊ እሴት ደበበ ለዘመነኛ ሕይወት ማንጸሪያ አድርጎታል። በተለይም የረቀቀው ገደል ማሚቶን የዘመነኛ ስነ ተረት ሚት ሊያሳክል ባላደራ ግጥሞን ተቀኘ። የገደል ማሚቶ መጣች በዘመን ጭራታ ሥራ የአእላፍ ሙታን ድምፅ ቋጥራ አደራ። የደበበ ሰይፉም ስነ ግጥም አእላፍ ድምፅ የተንጠፈጠፈበት አደራ ነው። ረዘም ካሉ ግጥሞቹ እንደ መስከረም፣ ለራስ የተጻፈ ደብዳቤ እና ከአክሱም ጫፍ አቅማዳ ጥበባዊ ውበት እና እሴታቸውን ለመፈልቀቅ የጥሞና ጥናት ይሻል። ብርሃኑ ገበየው ዘመናዊ የአማርኛ ስነ ግጥም አንዳንድ ነጥቦች በሚለው ወረቀቱ የደረሰበት ሐቅ አለ። በአማርኛ ግጥም በቤት አመታት ስልትና በዜማ ከተራቀቁ ገጣሚያን አንዱ ደበበ ሰይፉ ሲሆን በሥነ ግጥማችን ታሪክ ውስጥ ታላቅና ሁነኛ ቦታ ያለው ነው። የደበበ ገጣሚነት ከሕዝባዊነት መንፈስ ይመነጫልና ብዙ ጊዜ ታላላቅ አገራዊ ጉዳዮች ኪነጥባዊ ቅርጽን ሳይበድል ኪናዊ ውበትን ሳያሻሽር ጎልተው እንዲታዩ ማድረጉ ከአንድ ዘመን እውነት ውስጥ ዘላለማዊ እውነትን ማርቀቁ ነው። የለመድነውን ልቦለዳዊ የትረካ ስልት በማርቀቅና ወደ ተወሳሰበ ተምሳሌታዊ ትረካ በማሳደግ ታሪክን ከዛሬ እውነታችን አንጻር መልሶ የተረጎመበት ከአክሱም ጫፍ አቁማዳ በዓለም ስነ ጽሑፍ ታሪክ እጅግ ገናና ዝና ካላቸው ጥቂት ኤፒካዊ ግጥሞች የሚተካከል ነው። ለራስ የተጻፈ ደብዳቤ ግጥም አማርኛ የተዋወቀው አንድ ንዑስ ግን ከፍ ያለ ጥበባዊ ፋይዳ ያለው የአጻጻፍ ቅርጽ ጦማር ግጥም ልንለው ስንችል በተናጋሪው ሕሊናና ልቦና ሲፈላ የምናዳምጠው ሐሳብ ለአንድ የተወሰነ ነገር ግን በግንባር ለማናየው ተደራሽ
በደብዳቤ የሚላክበት መልእክት ነው። የእምነት መናድ፣ የእውነት መሰወር፣ የሕልም መበተን፣ በእውነታ መባነን ነው። ጨፌ ላይ ተኝተው ባድማ ላይ ነቁ እንዲል ራሱ ደበበ በሌላ ግጥሙ። በእኔ አስተያየትና ግምት ይህ የራስ ለራስ ባይተዋርነት ለአማርኛ ስነ ግጥም አዲስ ጭብጣዊ ጉዳይ ነው። ብርሃኑ ገበየሁ፣ መድብለ ጉባኤ። ጥሬ ጨው በገለልተኛ ጨዋዎች ምሁራን ላይ 1971 ደበበ ሰይፉ። ጥሬ ጨው መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች፣ ለካ እነሱ ናቸው ጥሬ ጨው ጥሬ ጨው ጥሬ ጨዋዎች። መፈጨት፣ መሰለቅ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። ደበበ ነጻ ግጥምና ዝርግ ግጥም ወይም ፕሮዝ ፖኤም የመጻፍ አቅም ቢኖረውም በአመዛኙ ያደላው ለነባር አጻጻፍ ቅርጽ ነበር ይላል አብደላ ዝራ። ነባር ይሁን እንጂ እሳቦቱ በዘመነኛ ሕይወት ዋልታ ዙሪያ ነው ያጠነጠነው። ደበበ በየካቲት መጽሔት ስለ ኢትዮጵያ ስነ ጽሑፍ እድገትና አቅጣጫ በቃለ መጠይቅ እንደተናገረው በደምሳሳው አንዳንድ ነገሮችን ለመጥቀስ የግዕዝ ስነ ጽሑፍ እንደ ገድል፣ ተአምር፣ መልክዓ፣ ሰላምታ ያሉ የአጻጻፍ መንገዶች አሉት። እኒህን ምን ያህል የዘመናችን ደራሲ ለይቶ ተረድቷቸዋል፣ መጥቀም አለመጥቀማቸውን ፈትኗል። የግዕዝ ስነ ግጥም በጥቂት ስንኞች ሰፋፊ ሐሳቦችን መግለጽ የሚችል የራሱ ያሰኛኘት ፈሊጥና የዘይቤዎች አሳሳል ባሕሪ አለው። ይህን ስናይ በብዙ ስንኞች ጥቂት ሐሳቦች ብቻ ማስተላለፍ ልማዱ የሆነውና ዝርውነት ባያሌው የተጫነው የአማርኛ ስነ ግጥም መለስ ብሎ የግዕዝን ስነ ግጥም ባለማጥናቱ እጅጉን እንደ ተጐዳ እንገነዘባለን ብሎ ነበር። ደበበ ግጥም እምቅ ትርጉም አዘል ሰብአዊ ገጠመኝን ክረትና ኃይል፣ ፍላትና ቅርበት መግለጽ የሚችለው በዘይቤና በጠበቀ ምት መሆኑን ያምናል። ለዚህም ነው ገና ዕድሜው 24 በነበረ ወቅት ስለ እርጅና ረቂቅ እምቅ ግጥም የተቀኘው። ዘመዴን ስስመው ጉንጬ ቢሻክረው እኔንም ሻከረኝ፣ ዕድሜ መለስለሱ ማብቃቱ ታወቀኝ። የልቦለድ ኖቤል ተሸላሚው ፈልክነር ጠቅላላ ችግራችንን ማሸነፍ ብንችል ጊዜ ብቸኛ ችግራችን ሆኖ ይቀራል ብሎ ነበር። ደበበ በጊዜ በረርክ ግጥሙ ይህን ሳቦት ረቆበታል። ግን ወጣት እያለ ዘመዴን ስስመውን ሲቀኝ እርጅና አሳስቦት አይመስልም። የግጥሙ እምቅነት የአንድምታ ጨረሮች መሸሽጉ ነው። ብዙዎች እንዳነበቡት እርጅና የሰውን ውበት መፋቁ፣ በተለይ እንስት ከሆነች ሰቆቃዋ፣ የጊዜ ጭካኔ እንግልቱ ደመቀላቸው። በጥሞና ከተነበበ ግን የጊዜን ፈውስ ጠቃሚነት በየዋህነትና በብስለት መካከል የህላዊ እርሾ መሆኑን ተቀኘለት። ግለሰብ የዋህ ጥሬ በነበረ ጊዜ ለሌላው ለዘመድ ቢሆንም መረማመጃና መጠቀሚያ ነው። ዛሬ በስልና ሻከረባቸው፣ ጊዜ ያነቃው፣ ዐይነ ጥላው ተገፈፈ፣ የየዋህነት ዕድሜው አከተመ። ባለቅኔው በወለምታ ግጥሙ እንዳስተዋለው ደቂቃ ዓመታትን ድል ስትመታ ገጠመኞችን ሲረታ መሻከርም መብሰልም ነው። ደበበ ለመጽሐፉ መጠሪያ የመረጠው የብርሃን ፍቅር የአንድ ነጠላ ግጥም ርዕስ አይደለምና ስብስቡን ይወክልለታል። በደልና ቀርነት ጨለማ ናቸው፣ ድልና ነጻነት ብርሃን ይሆኑታል። ጥቁር አፈር አቅፎን ጥቁር ብርሃን ውጦን በማለት እሳቦቱን ያሰፈዋል። ከበባው ሲበዛ ብዝበዛው ሲንዛዛ የጨለማው ጥጋት በውስጥ የበቀለች ያችን ዝሃ ብርሃን አራግቢያታለሁ። ዙሪያዬን ጨለማ ቀጥቼባታለሁ። የፋኖ ፋናዬም ሆና ይቻታለሁ። እነሆ በቃን በዐይናችን ለማየት ድምቃና ተፍካክታ ቷ ብላ ፈንድታ። የጨለማን ገበና በብርሃን ነው የተረተረው። የባለቅኔ ምጥ ብርሃንን መገላገል መሆኑን ያተኩርበታል። አይደለም የዘወትር ምጤ ደበበ ሰይፉ 1982። አይደለም የዘወትር ምጤ፣ አይደለም ለክብረት ለንዋይ ተዳምሮ፣ አይደለም ለሹመት ለተጫፍሮ ኑሮ፣ አይደለም ለዝና ለጠፊ ውሎ አድሮ፣
ለትሑት ሕይወት ነው እኔ መሯሯጤ፣ በዘልማድ መንገድ ጉዞ አለመምረጤ። ደቂቀ ብርሃንን፣ ውበት፣ ፍቅር፣ እውነትን ለመገላገል ነው የዘወትር ምጤ። ይሄ ነው መስቀሌ፣ ይህም ነው አክሊሌ፣ ይኸው ነው ድክመቴ፣ ይህም ነው ብርታቴ። አይደለም በሚለው ግጥሙ ለኪነ ጥበብ ማደሩ ምርጫም ስቃይም ደስታም እያከለ ብርሃንን ለመገላገል ሲል የዘለማድ ጉዞ አልመረጠም። ተጨማሪ ብርሃን ወንድና ሴት በፍቅር ሲቀልጡ የሚፈካው ቦግታም ነው። ደበበ ለፍልስፍናው ለእውቀት ተቀኝቷል። ለልጅነት ትዝታው ለቦረቀበት መንደርና ባህል በግጥሞቹ ተመስጧል። የሀገር የጭቁን ወገን ዕጣ ፈንታ በሰው እንጂ በሆነ መለኮታዊ ኃይል እንደማይቃና እንደማይጎብጥ ተገንዝቧል። የደበበ ግጥሞች ሳይቀዝዙ ዘመን ይሻገራሉ። እርግጥ በትግልና እንግልት ሀገርና ሕዝብ ባቃሰተበት ዕለት የተቀኛቸው አንዳንድ ግጥሞች ዘመኑ ሲለወጥ እንደዚያን ወቅት አያማልሉን ይሆናል። ጥቂት ናቸው። በአንድም ግጥም ሳይንዛዛ ስለሚቀኘው ጉዳይ በመመሰጡ የተንጋጋ ወይም የሚጋፉ ስንኞች አይገራም። ውብ ልዩ ግጥሞች አሉት። እየተረከ እንደ ተውኔትም እየተቀኘ የጻፋቸው ባላንድ አንጓ አጭር ግጥሞቹ ተነበው ምናባችን ውስጥ የመፈንዳት ጥበባዊ አቅም ቋጥረዋል። ተረትን ታቆ በተረት ላሰላስና አጾለሌ ወዘተ የጻፋቸው ለየት ያለ አቀራረቡ ለጭብጡ ለጋነት ለግሶታል። ደበበ አንድ አብይ ባለቅኔ ነው። የግጥሞቹን ውበትና ጭብጥ ለማጣጣም ሰፊ ሂሳዊ ጥናት ይሻሉ። የአማርኛ ስነ ጽሑፍ በተለይም ስነ ግጥም ላይ የሠራቸው ጥልቅ ወረቀቶች በአንድ ስብስብ መታተም አለባቸው። ሙሉና ባለአንድ ገቢር ተውኔቶቹ ግጥሞቹን የማደናገጽ እሴት አላቸው። ለመድረክም ለንባብም ደበበ ረቆባቸዋል። መቼውን የሚታተሙት? እዝራ አብደላ ሚያዝያ 2008 ዓ.ም። ሁሌም ተልኮ ደንበኞቹ በሚገኙበት ቦታ ቀረብ ብሎ ማገልገል የሆነው አዋሽ ባንክ እንደራሱ ሆነው የተሟላ የባንክ አገልግሎት እንዲሰጡ በመላው የሀገሪቱ ክልሎች በሕጋዊ ወኪሎቹ አማካኝነት አገልግሎት እየሰጠ ይገኛል። የአዋሽ ባንክ ቅርንጫፍ አካባቢ ላይ የለም ብሎ መጨነቅ ሳይኖርባችሁ በወኪሎቹ በኩል የምትፈልጓቸውን የባንክ አገልግሎቶች በቀላሉ በማግኘት ውድ ጊዜያችሁን ቆጥቡ። አዋሽ ባንክ። በመጨረሻም የዛሬውን የደበበ ሰይፉ 76ኛ ዓመት ልዩ የሸገር ሼልፍ ፕሮግራም አበበ ባልቻ፣ ታገል ሰይፉና እኔ ባነበብናቸው ግጥሞቹ እናጠቃል። ሳምንት በቸር እንገናኝ። አንተን በመሃል ያሳጣኝ። ደበበ ሰይፉ የብርሃን ፍቅር። አንተን በመሃል ያሳጣኝ። አንተ ነህ ጓደኛዬ፣ የሚስጥር ጌጥ ሙዳዬ፣ የብል ማከማቻዬ። አንተ ነህ ጓደኛዬ፣ ሌላም ጓደኛ ያሻኝ። አንተን በመሃል ያሳጣኝ። አንተ ንቁ ብርቱ ማግኔት፣ እኔ ሌሎች የግራ ቀኝ ኅብረት። በአንተ አልፎ ነው የሚያዩኝ፣ በአንተ ዘልቀው ነው የሚሰሙኝ። አቦ አንተ ነህ ያሳጣኝ፣ ሌላ ጓደኛም ያሻኝ። አንተ ሰናይ የዜማ መምህር፣ ዘፈኔን የምታንጎራጉር። አንተ ብርቱ ባለቅኔ፣ ዘራፊ የስንኝ ውጥኔ። አንተ የኔ ስማ በሎ፣ አንተ አፈ እኔ፣ ቁንጣኔን የምታስታግስልኝ ጠኔ። መለኪያዬ የአረብ ቤት ሚዛኔ፣ ካጠገቤ የማትለይ የመከራ ቀኔ። ሌላ ጓደኛም አያሻይ፣ አንተን በመሃል ያሳጣኝ። ወደ እኔ የሚፈሱትን ወንዞች ከትርልኝ፣ ኩሬ እንጂ ባህር እኮ አይደል በልልኝ። በደግነቴ እንዳልጎዳ እዚያው ባሉበት አቆይልኝ። ታጠርልኝ እሾሁንልኝ ያመኬላ፣ ገድመኝ ባሉባልታ በድለላ፣ ቀጽረኝ በጠብ ሐሜት ኬላ። ለእኔ ስትል ክፉ ሁንልኝ፣ ደግነቴን አታውራብኝ። ሌላ ጓደኛም አያሻኝ፣ አንተን በመሃል ያሳጣኝ።